የቅዱስ ዮሐንስ ወንጌል ምዕራፍ 9 በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከዚያም ሲያልፍ እውር ሆኖ የተወለደውን ሰው አየም። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ የተወለደው በማን ኃጢአት ነው? በራሱ ነውን? ወይንስ በወላጆቹ? ብለው ጠየቁት። ጌታችን ኢየሱስም እንዲህ አላቸው፣ የእግዚአብሔር ሥራ ሊገለጥበት ነው እንጂ እርሱ አልበደለም፣ ወላጆቹም አልበደሉም። ነገር ግን ቀን ሳለ የላከኝን ሥራ ልሠራ ይገባኛልና ማንም ሥራ ሊሠራ የማይቻልባት ሌሊት ትመጣለችና በዓለም ሳለው የዓለም ብርሃን እኔ ነኝ። ይህንንም ብሎ በምድር ላይ ምራቁን ትፍ አለ። በምራቁም ጭቃ አድርጎ የዕውሩን ዓይኖች ቀባው። እንዲህም አለው፣ ሂድና በሰሊሆም መጠመቂያ ታጠብ። ትርጓሜውም የተላከ ማለት ነው። ሄዶም ታጠበና እያየ ተመለሰም። ጎረቤቶቹና ቀድመው የሚያውቁት ሲለምንም ያዩት የነበሩት ግን ይህ በመንገድ ተቀምጦ ይለምን የነበረው አይደለምን? አሉም። ይህ እርሱ ነው ያሉ አሉ። ሌሎችም አይደለም ይመስለዋል እንጂ አሉም። እርሱ ራሱ ግን እኔ ነኝ አለም። እነርሱም ዓይኖችህ እንዴት ተገለጡ አሉት። እርሱም መልሶ ኢየሱስ የሚባለው ሰው በምራቁ ጭቃ አድርጎ ዓይኖቼን ቀባኝና ሂደ በሰሊሆም ውሃ ታጠብ አለኝ። ሄጄም ታጠብኩና አየው አላቸው። አይሁድም ሰውየው የት አለ አሉት። እርሱም አላውቅም አላቸው። ያን ዕውር ሆኖ የተወለደውን ሰው ወደ ፈሪሳውያን ወሰዱት። ጌታችን ኢየሱስ በምራቁ ጭቃ አድርጎ ዓይኖቹን ያበራበትን ቀኑ ሰንበት ነበርና ፈሪሳውያንም እንዴት እንዳየ ዳግመኛ ጠየቁት። እርሱም በምራቁ ጭቃ አድርጎ በዓይኖቹ አኖረው፣ ታጥቤም አየው አላቸው። ከፈሪሳውያንም አንዳንዶቹ ይህ ሰው ከእግዚአብሔር አይደለም፣ ሰንበትን አያከብርምና አሉም። ሌሎቹ ግን ኃጢአተኛ ሰው እንዲህ ያለ ታምራት ማድረግ እንዴት ይቻለዋል? አሉም። እርስ በርሳቸው ተለያዩም። ዳግመኛም ዕውሩን አንተ ስለ እርሱ ምን ትላለህ? ዓይኖችን ከፍቷልና አሉት። እርሱም ነቢይ ነው አላቸውም። አይሁድም የዚያን ያየውን ሰው ወላጆች እስኪጠሩ ድረስ ዕውሩ ሆኖ እንደተወለደ እንዳየም አላመኑም። ዕውር ሆኖ ተወለደ የምትሉ ልጃችሁ ይህ ነውን? እንግዲህ አሁን እንዴት ያያል? ብለው ጠየቋቸው። ወላጆቹም መልሰው እንዲህ አሉም፣ ይህ ልጃችን እንደሆነ ዕውር ሆኖም እንደተወለደ እናውቃለን። አሁን ግን እንዴት እንደሚያይ ዓይኖቹን ማን እንዳበራለት አናውቅም። እርሱን ጠይቁት፣ አዋቂ ነውና ለራሱ መናገር ይቻለዋልና። ወላጆቹም አይሁድን ስለፈሩ ይህን አሉ፣ እርሱ ክርስቶስ ነው ብሎ በእርሱ የሚያምን ቢኖር ከምኵራብ ይውጣ ብለው አይሁድ ተስማምተው ነበርና። ለዚህ ወላጆቹ አዋቂ ነውና እርሱን ጠይቁት አሉ። ዕውር የነበረውን ሰው ዳግመኛ ጠርተው ሂድ፣ ለእግዚአብሔር ምስጋና አቅርብ፣ ይህ ሰው ኃጢአተኛ እንደሆነ እኛ እናውቃለን አሉት። ያም ሰው መልሶ እንዲህ አላቸው፣ እርሱ ኃጢአተኛ እንደሆነ እኔ አላውቅም። እኔ ዕውር እንደነበርኩ አሁን ግን እንደማይ ይህን አንድ ነገር ብቻ አውቃለሁ። ዳግመኛም ምን አድርገህ ዓይኖችንስ እንደምን አበራለህ አሉት። እርሱም መልሶ አሰሙኝም እንጂ ነገርኳችሁ። እንግዲህ ደግሞ ምን ልትሰሙ ትሻላችሁ? እናንተ ደቀ መዛሙርቱ ልትሆኑ ትሻላችሁ? እናንተም ደቀ መዛሙርቱ ልትሆኑ ትሻላችሁን? አላቸው። እነርሱም ሰደቡት፣ እንዲህም አሉት፣ አንተ የእርሱ ደቀ መዝሙር ሁን፣ እኛስ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተነጋገረው እናውቃለን፣ ይህ ግን ከወዴት እንደሆነ አናውቅም። ያ ሰው መልሶ እንዲህ አላቸው፣ ከወዴት እንደሆነ አታውቁምና ይህ እጅግ ድንቅ ነው።
ነገር ግን ዓይኖችን አበራልኝ። እኛም እግዚአብሔርን የሚፈራውን ፈቃዱን የሚያደርገውን እርሱም ይሰማዋል እንጂ ኃጥአንን እንደማይሰማቸው እናውቃለን። ዓለም ከተፈጠረ ጀምሮ ዕውር ሆኖ የተወለደውን ዓይኖች አበራ፣ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ኖሮ ማድረግ ባልቻለም ነበር። እነርሱም መልሰው ራስህን በኃጢአት የተወለድክ አንተ እኛን ታስተምራለህን? አሉት። ወደ ውጭም አወጡት። ጌታችን ኢየሱስም ወደ ውጭ እንዳወጡት ሰማ። አገኘውና አንተ በእግዚአብሔር እጅ ታምናለህን? አለው። ያ ሰው አቤቱ አምንበት ዘንድ እርሱ ማን ነው ብሎ መለሰለት። ጌታችን ኢየሱስም የምታዩ ካንተ ጋርም የሚነጋገረው እርሱ ነው አለው። እርሱም አቤቱ አምናለሁ ብሎ ሰገደለት። ጌታችን ኢየሱስም እኔ የማያዩትን እንዲያዩ የሚያዩትንም እንዲታወሩ ወደዚህ ዓለም ለፍርድ መጥቻለሁ አለው። ፈሪሳውያን ከእርሱ ጋርም የነበሩት ይህን ሲናገር ሰምተው እኛ ደግሞ ዕውሮች ነን አሉት። ጌታችን ኢየሱስም ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር። አሁን ግን እናያለን ትላላችሁ፣ አታዩም። ስለዚህ ኃጢአታችሁ ጸንቶ ይኖራል አላቸው። የቅዱስ ዮሐንስ ወንጌል ምዕራፍ 10 እውነት እውነት እላችኋለሁ ወደ በጎች ስፍራ በበሩ የማይገባ በሌላ በኩል የሚገባ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች ጠባቂ ነው። ለእርሱ በረኛው ይከፍታል፣ በጎቹም ቃሉን ይሰሙታል። እርሱም በጎቹን በየስማቸው ይጠራቸዋል፣ አውጥቶም ያሰማራቸዋል። ሁሉንም አውጥቶ ባሰማራቸው ጊዜ በፊት በፊታቸው ይሄዳል፣ በጎቹም ይከተሉታል። ቃሉን ያውቃሉና፣ ሌላውን ግን ይሸሹታል እንጂ አይከተሉትም፣ የሌላውን ቃሉን አያውቁምና። ጌታችን ኢየሱስም ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸውን አላወቁም። ዳግመኛም ጌታችን ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ነገር ግን በጎች አልሰሟቸውም። እውነተኛው የበጎች በር እኔ ነኝ። በእኔ በኩልም የሚገባ ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባ ግን ሊሰርቅና ሊያርድ ሊያጠፋም ካልሆነ በቀር አይመጣም። እኔ ግን የዘላለም ሕይወትን እንዲያገኝ እጅግም እንዲበዛላቸው መጣሁ። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎቹ ነፍሱን ይሰጣል። ጠባቂ አይደለ በጎቹ ገንዘቡ አይደሉ። ምንደኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም መጥቶ በጎቹን ይነጥቃቸዋል፣ ይበትኗቸዋልም። ምንደኛስ ይሸሻል፣ ስለ በጎቹም አያዝንም። ምንደኛ ነውና ቸር ጠባቂ እኔ ነኝ። የኔ የሆኑትን መንጋዎቼን አውቃለሁ፣ የኔ የሆኑትም ያውቁኛል። አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ። ለበጎቹም ቤዛ አድርጌ ሰውነቴን አሳልፌ እሰጣለሁ። በዚያ ቦታ የሌሉ ሌሎች በጎች አሉኝ። እነርሱንም ወደዚህ አመጣቸው ዘንድ ይገባኛል። ቃሌንም ይሰሙኛል። ለአንድ እረኛ አንድ መንጋ ይሆናሉ። ስለዚህም አብ ይወደኛል፣ እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከኔ ማንም አይወስዳትም። ነገር ግን እኔ በፈቃዴ እሰጣታለሁ። እኔ ላኖራት ስልጣን አለኝ፣ መልሼ ወስዳት ዘንድ ስልጣን አለኝና ይህንም ትእዛዝ ከአባቴ ተቀበልኩ። ስለዚህ ነገር አይሁድ እንደገና እርስ በርሳቸው ተለያዩ። በእነርሱም ብዙዎች ጋኔን ይዞት ያብዳል፣ ለምንስ ታደምጡታላችሁ አሉም። ሌሎቹም ይህን ጋኔን ከያዘው ሰው የሚገኝ አይደለም፣ ጋኔን የዕውሮችን ዓይን ማብራት ይችላልን አሉ። በዚያ ወራት በኢየሩሳሌም የመቅደስ መታደስ በዓል ሆነም፣ ክረምትም ነበር። ጌታችን ኢየሱስም በቤተ መቅደስ በሰለሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ ሰውነታችንን ታስጨንቃለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት።
ጌታችን ኢየሱስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኋችሁ። እኔ በአባቴ ስም የምሰራው ሥራ እርሱ ምስክር ነው። እናንተ ግን አታምኑኝም። እንደነገርኳችሁ ከበጎቼ ውስጥ አይደላችሁምና የኔ የሆኑ በጎች ቃሌን ይሰሙኛል። እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙም አይጠፉም፣ ከእጄም የሚነጥቃቸው የለም። እነርሱ የሰጠኝ አባቴ እርሱ ከሁሉ ይበልጣል። ከአባቴም እጅ መንጠቅ የሚችል የለም። እኔና አብ አንድ ነን። ዳግመኛም አይሁድ ሊወግሩት ድንጋይ አነሱ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ከአባቴ ብዙ መልካም ሥራ አሳየዋችሁ። በእነርሱ በየትኛው ሥራ ምክንያት ትወግሩኛላችሁ? አይሁድም አንተ ሰው ስትሆን ራስን እግዚአብሔርን ታደርጋለህና ስለ መሳደብ ነው እንጂ ስለ መልካም ሥራስ አንወግርህም አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልኩ ተብሎ በኦሪታችሁ ተጽፎ የለምን? የእግዚአብሔር ቃል የመጣላችሁ እነዚህ አማልክት ካላችሁ የመጽሐፉ ቃል ይታበል ዘንድ አይቻልም። እኔ የእግዚአብሔር ልጅ ነኝ ብላችሁ አብ የቀደሰውን ወደ ዓለም የላከውን እንዴት ትሳደባለህ ትሉኛላችሁ? የአባቴን ሥራ ባልሰራ በእኔ አትመኑ። በሰራው ግን እኔን እንኳን ባታምኑ እኔ በአብ እንዳለው አብም በእኔ እንዳለ ታውቁና ትረዱ ዘንድ ሥራዬን እመኑ። ዳግመኛም ሊይዙት ፈለጉም፣ እጃቸውም አመለጠ። ዳግመኛም ቀድሞ ዮሐንስ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ ሄደም፣ በዚያም ተቀመጠ። ብዙዎችም ወደ እርሱ ሄደው ዮሐንስ ምንም ያደረገው ታምራት የለም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ሆነ አሉ። በዚያ ብዙዎች አመኑበት። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።